አብርሽማ ማለት ነው ልንገርሽ ሩታዬን ፈርቻለሁ። ኤችአይቪ ኤድስ ቫይረስ ይዞባት እንዳይሄድ ማለት ነው። እንዳገኘ እየተልከሰከሰ እንዳገኘ እየሄደ ወንድነት መስሎ ከታየው ይሄ ወንድነት አይደለም። ወንድ ማለት ትዳሩን ሰብስቦ የሚይዝ ከአንዷ ጋር አርፎ ስርዓት ይዞ የሚቀመጥ ወንድ ነው። እሱ ግን ወንድነት አድርጎ ታይቶታል። ወትሮም ማለት ነው ውድቃ ላይ ነው ዝንብ የሚረግፉት ማለት ነው። እንዳገኘ ሄዶ እየመጣ ዙባላ ዝንቦቹ ተያርፈው የተቻለ እንደዛ ማለት ነው። እየሄደ ጉንጩን እያሳመ እየመጣ ከዛ ለዚችኛቱ በሽታ ይዞ ሊመጣ ነው አይደል? ምን ነው ስላረገዘ የትም አትሄድም ብሎ ሊጫወትባል ነው? አይቻልም። እንደዛ ማድረግ አይችልም ማለት ነው። ሲቀጥል ማለት ነው የትም አትሄድም ብሎ ከሆነ ተሳስቷል። ተበልተሃል አባቴ። እንዴት ተበላህ እኮ ቁጠረው። ገባህ? ሴሊ ስትወድም ስታፈቅርም እስተጥግ ትሄዳለች። ግን ደግሞ አንድ ቀን ማለት ነው የቆረጠ ዕለት ትሰራልሃለች ማለት ነው። በአንተ ቤት በምንነትህ ነው አቡ? እኔ እኮ የሚገርመኝ ሴቶቹ ራሱ የሚከተሉ በምንህ ነው? ውርጋጥ አትወጣጠርሽ። ልክህን አወቅ። ስርዓት ይኑርህ። እሷን ታላከበር ምን እሷን መጀመሪያ እኮ ለነጽ የሰጣሃትን ክብር እኮ ለሩታ አልሰጣሃትም። ተከበር። እንዴት እንዲያከበርንህ ተከበር ማለት ነው። አንተ ሲቀጥል ለሚስትህ ክብር የለህ፣ ለኦዲየንስ ክብር የለህ። በዚህ እድሜ አትወጣጠር። መቆላት ለቡናም አልበጀ ያስወቅጥሃል ማለት ነው። አትቆላ፣ ረጋ በል፣ ሰከን በል። የሰከነ ወንድ ይሁን ማለት ነው። ወጠር ወጠር አያርግህ ውርጋጥ አስለም ማለት ነው። አንተ ብቻ አይደለም በሴት ላይ የሚጫወቱ ወንዶችም ማለት ነው። የምሬን ነው። አላህ Subhanahu Wa Ta'ala በላይ አውርድባችሁ ማለት ነው። እኔ አልኩህ አንተም ብቻ እኮ አይደለም የእናቴ ልጅ ከአንድ ማህፀን የወጣ ነው ወንድ እንደዚህ ሌላ ሴት ላይ ቢያረግ ባያው ዝም አለለው። ልንገርህ በኮካ ጠርሙስ ግንባሩን ነው የምለው ማለት ነው። አንተንም እሷን እዛ ፊት እንደዛ አድርገህ ስትናገራት ማለት ነው እኔ ራሱ ኑሪ ቢሆን ዝም እንዳልልህ በስፕራይት ጠርሙስ አሉ ባገኘሁት ጠርሙስ ግንባርህን ነበር የምልህ ማለት ነው። እና ታዲያ እየተዝረከረክ እየመጣህ በሽታ ይዘህባል ልመጣ ነው እንዴ? ኑሪ ቢሆን ዝም እንዳልልህ በስፕራይት ጠርሙስ አሉ ባገኘሁት ጠርሙስ ግንባርህን ነበር የምልህ ማለት ነው። እና ታዲያ እየተዝረከረክ እየመጣህ በሽታ ይዘህባል ልመጣ ነው እንዴ? እኔ የዩቲዩብ እንትን ነኝ ከማንም ሴት ጋር ይሄ ላይፍ ከሆነ ለምን አገባህ? ለምን ትዳር ውስጥ ገባህ? መጀመሪያ ሲቀጥል ለምን ገባህ? ቅርሞ ለትዳር ውስጥ እኮ አይገባም። ለምን ገባህ? ለምን ስትጨርስ ተልከስክሰህ በኋላ ለምን አልገባህም? አስና አስተዳደግ ነው እኮ የምታሳየው። መች ተቆነጠጥክ ዘልዛላ። እኔ ባገኘህ አልኩህ ታዚር ነበር የምገርፍህ። እሷ ብቻ አይደለም የማያውቀው። እውነቴን ነው። እንዴት አድርጌ እንደምገርፍህ ሴትነቴን ነበር የማሳይህ። ደሞ ትሳደባለህም። ተከበርሽ፣ ተከብረህ ኑር። እንዲያከበርንህ ተከበር። መጀመሪያ ለሚስትህ ክብር ስጥ። አስለን ስለ ትዳር ትርጉም ምንነቱን አታውቅም። በደንብ ተማር፣ ጠይቅ፣ ለመማር ዝግጁ ሁን። ይቀርሃል፣ አልበሰልክም ማለት ነው። ስለኩ ማታ ቪዲዮ እስከዛሬ ወርዶ የማያውቀው ቪዲዮ ወርዷል ማለት ነው። እርግጠኛ ላይ መጥቷት ነው ሄዴብ አስለን ሴት ላይ እኮ እጅ አይዘረጋም። ሴት ልጅ የነብዩ ሰለላሁ ዐለይሂ ወሰለም አደራራ ምን ያውቃል? አስለን ይህን ዘልዛላ ገሃባ እኔ ልሰርበው ራሱ አልፈለኩም ነበር፣ ግን እንዲሰርበው ስላስገድደኝ ለዛ ነው የሰደብኩም ማለት ነው። ይሄ ቅሌታም እርጉዝ ሴት ተቀምጣ ውጭ እንዘላዘላ ሚስቱን ማዝናናት ይመስል ማለት ነው። እንደው ፈጣሪ ከዚህ ህይወት አለ ያወጣል። አይኗን የሚገልጥበት ቀን ይናፍቀኛል ማለት ነው። ውድ የኔ ቤተሰቦች እንግዲህ ሪከርዱ እንደሰማችሁት ተስፋ አደርጋለሁ ማለት ነው። ትላንትና የኔም ጥያቄ ሆኖብኛል ማለት ነው። እዚህ ጋር ትላንትና አብርሽ እስከ ዛሬ ድረስ ቪዲዮ ሲለቅ ካሜራ አጥቁሮ ወይም ደግሞ ካሜራ አውርዶ አይታወቅም። ሁላችንም ስናይ ቪዲዮን በስነ ስርዓት ነበረ ሲቀረጸው ሲለቀቅልን የነበረው። የትላንትና ባርት እንግዲህ ቪዲዮ መሀል ካሜራው ጠቁሯል ማለት ነው። በዚህ ልክ ማለት ወንድ ልጅ ሲወርድና ለሴት ደግሞ እጅ ሲዘረዝር በጣም ያስጠላል። እሱም በሩታ ላይ ማለት ነው። ሩታ ለአብርሽ እንደዚህ አይነት ሴት አይደለችም። በጣም ክብሯን ዝቅ አድርጋ ትምህርቷን ትታ ቤተሰቦቿን ትታ ለሱ ብላ ይሄን አክል የሆነችለት ልጅ እኔ እንጃ በዚህ ደረጃ ያርጋታል ብዬ አላስብም ነበር። አንድም ቀን ከአብርሽም እንደዚህ አይነት ነገር
ጠብቄ ያላቅም ነበር እና ይሄንን ሪከርድ ያመጣውላችሁ ማለት ነው። ለምን እንደሆነ ታውቃላችሁ? ስለ አብርሽ ብዙ እናውቃለን የምትሉ አላችሁ። እሱ ጀግና ነው፣ እሱ አንበሳ ነው የምትሉ አላችሁ። በስራው አንበሳ አይደለም። በሚሰራው ነገር በሚስቱ ላይ በቤተሰቡ የሚያደርገው ነገር ጀግና አይደለም። እኛ የአብርሽን ማንነትን ጠንቅቀን እናውቃለን። እዚህ ጋር እናንተ ጎበዝ ከሆናችሁ ማለት ነው አብርሽ እንዳይጎዳ አብርሽ ጀግና እንዲሆን ካፈለጋችሁ ከዚህ ከሚሰራው ስራ ውጣ፣ ይቅርብህ። በቃ አንዴ ገብተህባታል፣ ትዳርህን አሳምር በሉት። አዎ ትክክል ናት እንዳለችም ማለት ነው። ነገ የትም ዞሮ ለሩታ በሽታ ይዞ ነው የሚመጣው። ይሄ ነገር ለራሱን በሽታ ይዞ ነው የሚመጣው ማለት ነው። ለምን አብርሽን እኔ በዚህ ናክል መናገር አልፈልግም። ነገር ግን ትክክል ያልሆነ ነገር ትክክል ነው አትበሉ። ልጁ ገደለን አታስገቡት። ይበቃችኋል ማለት ነው። ተመለሱ። ምኑ ነው ጀግና? አንድ ሴት ለባሉ አይደለም እንደዚህ ከፍቅረኛው ነገር አንድ ቀን ውጭ ወጥቶ አርፍዶ ቢመጣ ማትፈቅድ ሴት ሁላ እዚህ ጋር እየመጣችሁ ሩታ ላይ አፋችሁን አትክፈቱ ማለት ነው። ሩታ ያደረገችው ነገር ትክክል ነው ማለት ነው። ምንም የተሳሳተች ነገር የለም። እኔም ብሆን እንደ እህቴ ነበረ ማድረገው። እንደውም በጣም ትዕግስተኛ ናት። እኔም ወንድሜም ቢሆን ማለት ነው አይደለም እንደዚህ አይነት በሴት ላይ በሶስት ሴት ላይ እየገላላ በጣም የሚያስለቅስ ከሆነ እውነቴን አምላችሁ የኔ ወንድም ማለት ነው የሰራው በረካ አይሆንለት መቼም ከምድር ከዚህ ምድር ያጥፋው። ይሄንም የምለው ማለት ነው ለራሴ ወንድሜ ልጅቷም እንዳለች ማለት ነው ወንድሜም ቢሆን ይሄንን ነገር ያድርግ። አው ትክክል ናት። እኔም ቢሆን እንደዚህ አብርሽ ሳይሆን የእኔ መወደው ማከብረው ወንድሜ ከዚህ ምድር ያጥፋልኝ ማለት ነው። ምክንያቱም በጣም ያስጠላል፣ በጣም ይደብራል። ሲቀጥል ኮሜንት ስር እየሄዳችሁ ማለት ነው ለቤተሰቧ ክብር የሌላት ምትሉ የምትሳደቡት ምስጥቁት እናንተ ሴት ናቸው። ነገ የምትሉት ሁሉ ለእጃችሁ ታገኙታላችሁ። እዚህ ጋር አብርሽን አክብራ አብርሽን ወዳ አብርሽን መርጣ ነው እንጂ ለቤተሰቧ ክብር አይደለም። ግን አብርሽ የሰጠችው ቦታ አላገኘውም። የሰጠችው ቦታ በትትና አልተቀበላትም ማለት ነው። ይሄ ነገር ማለት የሩታ ጥፋት አይደለም። ፍቅር ያለ ነው። ፍቅር ያሸንፋል። እውነቴ ነው ብላችሁ ፍቅር ካፈቅራችሁ አይን ስውር ነው የሚባል ነገር ትክክል ነው። እኔ በሩታ አይቻለሁ ማለት ነው። እና በፍቅር ላይ አትቀልዱ ማለት ነው። በትዳር ላይ አትቀልዱ። እኛ አሁንም ብንሆን ምን ነው ምንለው ነገም ዛሬም አብርሽና ሩታ እንደዚህ አይነት ነገር ስራ ይቅርባቸው። እናንተ ይሄንን ስራ የምትወዱት ከሆነ እሺ ለምንድን ነው የምትሳደቡት? የምታረጉት ከሆነ የሚያመጣላችሁ የሚያቀርብላችሁ ነገር አብርሽ ከወደዳችሁ ሩታ ለምን ተወዳታ ለምን ትሰድቧታላችሁ? የኔ ጥያቄ ማለት ነው። እንዴ እዚህ ጋር ነገርን ፈልጋችሁ ስድብን ፈልጋችሁ እንደዚህ ነገር አይሆንም። ወይም ደግሞ ነገሩ ካማራችሁ እኔ አብርሽ የሚያመጣው ስራ አብርሽን ጠልቼው ሳይሆን የሚሰራው ስራ እኔ አልወደድኩለትም በጭራሽ። እናንተ ደግሞ ከወደዳችሁት አብርሽ ይሄ ነገር ነው ምኖርበት በዚህ ነገር ነው ህይወት የምቀይረው ካለ ከወደዳችሁት ሩታ ለምንድን ነው የምትሰድቧት? በቃ ሩታ እኮ ለሱ እያገዘችው ነው እየተወነች ነው አይደል? በቃ ሁለቱ ተስማምተው እንደሚሰሩ ካወቃችሁ በዚህ ልክ ሴት ልጅን ለምንድን ነው የምትሰድቡት? ሩታንም ብጠለዋት በቃ ሴት ነና ነገ ለኛም በትዳራችን ምን እንደሚፈጠርብን አናውቅም። ያን እስካለ ድረስ ሩታንም ማክበር ግድ ይለናል አይደል? ብቻ አብርሽ ሲያጠፋም ጀግና፣ ሲሳደብም ጀግና፣ ሴትም ላይ ሲጫወት ጀግና። እንዴ አረ ነውር ነው ከምር አይባልም። አባቱም እናቱም እያስረገጠ እያለ ጀግና አረ አይባልም ከምር። አንዳንዴ እስቲ እሱም ብሏቸዋል እኮ በሚያጠፋው ነገር አብርሽ ይሄ ነገር ያስጠላል፣ ይደብራል፣ በአንተ ምን እንማር ብላችሁ ደግሞ እሱን መመለስ ትችላላችሁ አይደል? ሁሌማ ጀግና ጀግና ካልነው በቃ ምኑ ተመለሰ? እንደዚህ አይደለም ሌላ ነገር ነው የሚፈጥረው። እና ውድ ቤተሰብ ለራሳችን የሌለን አክል ለራሳችን የማናረገው ነገር ሰው ላይ አምጥተን አንጣል ማለት ነው። እቺ ልጅ ምንም ያጠፋች ነገር የለም፣ የበደለች ነገር የለም። እና ከፍቅረኛው ጋር መንዛላዘል የለበትም። እንደተባለም ትዳር ካልጨረሰ ጨዋታ ካልጨረሰ ገና ነኝ ልጅ ነኝ ካለ ትዳር መያዙ ተገቢ ነው ብዬ አላስብም። ይሄንን ልፋት ይሄንን ሁሉ ስቃይ አሳልፎ ለምንስ እሷን ያሰቃያል? ለምንስ እሱ ይሰቃያል? በቃ እንዳለች እህቴ ማለት ነው ሲጫወት ሲዘል በቃ የዘለለበት ሲወጣለት ማለት ነው ማግባት ይችላል እኮ። እዚህ ጋር ግዴታ ትዳር በግዴታ ወይም ፍቅር በግዴታ የሚሆን ነገር የለም። ሁለት አባቱ ተስማምቶ አንድ ላይ አንቺ ለኔ አንተ ለኔ ተባብሎ የሚኖር ነው ትዳር ነው እንጂ ዝም ብሎ በቃ ሲገኝ መጣላት ሲላቸው መታረቅ ይሄ አግባብ ነው ብዬ እንደኔ አላስብም። እና ውድ ቤተሰቦቼ የነበረን ቆይታ ይሄን ይመስላል።